ናቸው? አንዱን ፍርድ ከአንዱ ፍርድ ምን ለይበት? መጽሐፍ ቅዱሳችን ውስጥ ስለ ፍርድ የተጻፈ ቃል ስናነብ 5 ጥያቄዎችን ማንሳት። በዛ ቦታ ላይ አንደኛ ፍርዱ የሚፈጸመው ማን ላይ ነው? እዚህ ቦታ ማነበው ቦታ ላይ ማን ላይ ነው ፍርዱ የሚፈጸመው? ማንነት ፍርዱ የሚፈጸምበት ማን? ሁለተኛው ስታነብ ይፈረዳል፣ ፍርድ ተፈረደ፣ ሊፈረድ ነው የሚል ስታነብ ሁለተኛ መለኪያው ምንድነው? አንደኛ ፍርዱ የሚፈጸመው ማን ላይ ነው? ማንነት። ሁለተኛ ፍርዱ የሚፈጸምበት ምክንያቱ ምንድነው? ምንድነው ምክንያቱ? የሆነ ነገር ለምሳሌ ዝም ሳወጣ በልጁ የሚያምን በላከውም የሚያምን ከሞት ወደ ተሻግሯልና ወደ ፍርድ አይመጣም። ወደ ፍርድ አይመጣም። ማን ነው እሱ ወደ ፍርድ የማይመጣው? በምን ምክንያት ነው የማይመጣው? ማን ነው የማይመጣው? ክርስቲያን። ለምንድን ነው የማይመጣው? በላከው በኢየሱስ በላከውና በልጁ ስለሚያምን። ወደ የትኛው ፍርድ ነው የማይመጣው? ወደ ነጩ ዙፋን ፍርድ፣ ወደ እሳት ባህር አይጣልም። ሌላ ቦታ ደግሞ አነበብኩኝ። ሌላ ቦታ ሳነብ እግዚአብሔር የፍርድ ቀን አዘጋጅቷል፣ በዛን ቀን ደግሞ ይፈረድባቸዋል ይላል። እነማን ናቸው የሚፈረድባቸው? እነማን ናቸው? ማን ነው እዛ ቦታ ላይ ጻፈው? ስለ ፍርድ የጻፈው አንደኛው እሱ ነው። ማን ነው? ሁለተኛው ፍርዱ የሚፈጸምበት ምክንያቱ ምንድን ነው? ምክንያቱ ምንድን ነው? በእኔ የሚያምን የዘላለም ሕይወት አለው፣ በእኔ የማያምን ግን ይፈረድበታል አለ። ማን ነው የሚፈረድበት? የማያምን። ለምንድን ነው የሚፈረድበት ምክንያት ንገሩኝ። በእኔ ስለማያምን አለ ኢየሱስ። መቼ ነው የሚፈረድበት? እዛው ተጽፏል። ስለዚህ ሁለተኛው ነጥባችን መለያው ምንድን ነው? የሚፈረድበት ምክንያት ምንድን ነው? ማን ላይ ነው የሚፈረደው? ምክንያቱ ምንድን ነው እዚህ ቦታ ላይ? ሶስተኛው ፍርዱ የሚፈጸምበት ቦታው የት ነው? ይሄ ፍርድ የሚፈጸመው የቱ ጋር ነው? እዚህ ነው? እዛ ነው? ወደዛ ነው? የቱ ጋር ነው የሚፈረደው? አራተኛው ፍርዱ የሚፈጸምበት ጊዜው። ይሄ እዚህ ጋር የተጻፈው ፍርድ መቼ ነው የሚፈጸመው? ጊዜው መቼ ነው? አምስተኛው ፍርዱ ሲፈረድ ውጤቱ ምንድን ነው የሚሆነው? የፍርዱ ውጤት አንዱ ፍርድ ከአንዱ ፍርድ ውጤቱ ይለያያል። በእነዚህ መስፈሪያዎች ማን ላይ ነው የሚፈረደው? ለምንድን ነው የሚፈረደው? የት ጋር ነው የሚፈረደው? መቼ ነው የሚፈረደው? የፍርዱ ውጤት ምንድን ነው? በእነዚህ መስፈሪያዎች ፍርድ የሚሉትን ጥቅሶች ሁሉ አውጥታችሁ በአንድ ወረቀት ላይ ሲደረድሯቸው 5 ቦታ ገብተው ቁጭ ይላሉ። እነሱን ነው እያጠናን። በእነዚህ መስፈሪያዎች መሰረት መጽሐፍ ቅዱሳችን ውስጥ የመጀመሪያው ፍርድ በአማኞች ኃጢአት ላይ፣ በአማኞች የዕድሜ ዘመናቸው ኃጢአት ላይ ፍርድ ተፈጽሟል። በማን ላይ ነው ፍርዱ የተፈጸመው? መለኪያዎቹ እነዚህ ናቸው። በማን ላይ? በአማኞች ኃጢአት ላይ ወይንም በአማኞች የዕድሜ ዘመን ኃጢአት፣ የባለፈው ፓስት፣ ፕሬዘንት፣ ፊውቸር፣ የባለፈው የዛሬውና የሚመጣው ኃጢአት፣ መተላለፍ፣ በደል ላይ ፍርድ ተፈጽሟል። ለዚህ ነው ዮሐንስ ላይ በእኔ የሚያምን ከሞት ወደ ስለተሻገረ ወደ ፍርድ አይመጣም። ለምን? ሳይፈረድ ቀርቶ ኧረ ተፈርዶ ስላለቀ። ስለዚህ የመጀመሪያው ፍርድ በአማኞች የዕድሜ ዘመን ኃጢአት ላይ ፍርድ ተፈጽሟል። የዕድሜ ዘመን ኃጢአት የምትለውን ፓስተሩና ወንጌላዊ ብቻ የሚንሾካሾካት ነች፣ ለሕዝቡ ማትነገር ነች። ግን ኢየሱስ ክርስቶስ ኃጢአታችንን ሁሉ አቤት ኃጢአታችንን ሁሉ ክርስትና ከእስልምና የሚለየው፣ ክርስትና ከአይሁዲነት የሚለየው፣ ክርስትና ከካቶሊሲዝም የሚለየው፣ ወንጌል የሚለየው፣ የመስዋዕቱ ኃይል የሚለየው የአንድን ሰው ኃጢአት ስንቴ በማስወገዱ ነው? አንድ ጊዜ በማስወገድ እንጂ ነገ ለምስተው ኢየሱስ ከእንደገና ሲያስወግዱላ አይውልም። ለዕድሜ ዘመን ኃጢአት ስንት መስዋዕት ቀርቧል ይላል። አንድ ጊዜ ባቀረበው መስዋዕት የቀደሳቸውን ሁሉ የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም፣ አለቀ። ዳዊት እንደዚህ ስላሉ ሰዎች ብጽዕና ይናገራል እንዲህ ሲል፣ እግዚአብሔር የባለፈውን ኃጢአት ይቅር ያለው የዛሬውን የከደነለት የነገውን የማይቆጥርበት ሰው እሱ ብፁዕ ነው። ክርስቲያን የዕድሜ ዘመኑ ኃጢአት ላይ ፍርድ ተፈጽሟል። መቼ? በማን ላይ ፍርዱ የተፈጸመው? በኢየሱስ ክርስቶስ ላይ። በምን ምክንያት? በአማኙ የዕድሜ ዘመን ኃጢአት፣ መተላለፍ፣ በደል ምክንያት። ቦታው ቀራንዮ። ሌላ መስፈሪያችን መቼ ነው በአማኝ ኃጢአት ላይ የተፈረደው?
አቤት ቦታው የት ነው? ቀራንዮ። ቀራንዮ ላይ የተፈረደው በማን ላይ ነው? ቀራንዮ ላይ የተፈረደው በማን ላይ ነው? ኢየሱስ ምን አጠፋና ነው የሚፈረድበት? በማን ላይ ነው? በእኔ ኃጢአት ላይ በሉ። እንደው በእኛ አትበሉ። እዚሁ አንዳንድ ሰው አውቆ በእኛ የሚለው ውስጥ ይደበቃል። ኢየሱስ የጀማ አዳኝ ነው የግል አዳኝ? የግል። በእኔ በል። በዚህ ዘመን ጴንጤውን አትመን፣ ተጠራጣሪ ነው። ኦኬ። የዛሬ 2000 ዓመት በማን ላይ ፍርድ ተፈጸመ? አይ ፍርዱ የተፈጸመበት ማንነት ኢየሱስ ክርስቶስ ነው። ፍርዱ የተፈጸመበት ምክንያት ምንድን? የኔ የትኛው ኃጢአት? ቅድም የሆነች ልጅ እንዲያየኸው በቀደም ያመለጠ ምላስ። የትኛው ኃጢአት? የትኛው ኃጢአት? ዛሬ እሑድ ነው። ዛሬ ሁሉም ጸባየኛ ነው። ከነገ በኋላ ያለውን ይመለከታል። ሞቱ ይመለከታል። አሁን ኔክስ ማክሰኞ አይን ወይ ምላሱ ወይ ጆሮ ይስታል እና ለሱ ኢየሱስ ዕዳ ከፍሎልሃል ነው? ትከፍላታለህ። ቄሱ አራዳ ናቸው። እሱ የጨረሰው የድሮውን ነው። ያሁኑን አንተ ነው የምትከፍለው። እንዴት ነው የምከፍለው? ለኔ ስትከፍል ኢየሱስ ምንድን ነው ያለው? ይቀራል ብሎ ሞተ ወይስ ተፈጸመ? ቴቴሌስታይ ብሎ ሞተ። ተፈጸመ። it is finished። ከዚህ በኋላ አማኝ ለኃጢአቱ የሚከፍለው ምንም ነገር የለውም። አንድ ያስወገደላቸውን የዘላለም ፍጹማን አድርጓቸዋል። ዛሬ ይሄ ከበዳችሁ፣ ነገ ፓስተራችሁ በጎን ሲሰብክ ታምናላችሁ። ያኔ ከማመን ግን አሁን ማመን ይሻላል። ይሄን ይመስላል። ኢየሱስ 100% ያድናል። ኢየሱስ 99.9% አያድንም። ኢየሱስ 100% ያድናል። ኢየሱስ ያድናል የምንለው ኦርቶዶክስ ስናይ አይደለም፣ ጴንጤም ስናይ። ኢየሱስ ስንት ፐርሰንት ያድናል? 100% ያድናል። ክብር ለእርሱ ይሁን፣ ክብር ለአባቱ ይሁን። አሜን። እና ወገኖቼ መቼ ነው ፍርዱ የተፈጸመው? የዛሬ 2000 ዓመት። በምን ላይ? በአማኞች ኃጢአት ላይ ምን ተፈጽሟል? ፍርድ። መቼ? በ30 ዓመተ ምህረት የዛሬ 2000 ዓመት። የፍርዱ ውጤት ምንድን ነው? የፍርዱ ውጤት መገምገሚያችን እሱ ነው። ፍርዱን ከፍርድ ምን ላይ? የፍርዱ ውጤት አቤት፣ ለኢየሱስ ክርስቶስ ሞት፣ ለአማኙ ግን ጽድቅና የዘላለም ሕይወት። የፍርዱ ውጤት ምንድን ነው? ለኢየሱስ ሞት፣ ለአማኙ ጽድቅና የዘላለም ሕይወት። ኃጢአቴ ላይ ተፈርዷል በሉ። የሞተው በሉ በራሱ ምክንያት አይደለም። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ሞቱ። ተገድያለሁ በሉ። በኃጢአቴ ምክንያት ሂሳቤን ቀምሻለሁ፣ ተሰቅያለሁ፣ ሞቻለሁ፣ ተገድያለሁ። አንዱ በሉ ስለኔ ገባ። አሜን። መጽሐፍ ነው የሚለው። መጽሐፍ ምን ይላል? አንዱ ስለ ሁሉ ሞተ። ሰብስቲሽነሪ ዴዝ ማለት በምትክነት ገብቶ ሞተ። እና እንዴት ተቆጠረ ሲባል እነሱ ሞተዋል ተባለ። ዴቭ ሞቷል። በኃጢአቱ ሂሳቡን ቀምሷል። አንጠልጥየዋለሁ፣ ሰቅየዋለሁ፣ እንጨት ላይ እርቃኑን አዋርጀዋለሁ። አሁን ቁጣዬ በርዷል። አንዱ ስለ ስንቱ? ስለ ሁሉ ሞተ። እንኪያስ ሁሉም ጳውሎስ ምን አለ? እንኪያስ ሁሉም ምን ሆኑ? ሞቱ። ተገድያለሁ በሉ። በሌለሁበት አቅም እንደሌለኝ ስለታወቀ በሌለሁበት ተገድያለሁ። አንዳንድ ጊዜ እግዚአብሔር ታውቃላችሁ፣ ሕፃን ልጅ በ8 ቀኑ ይገረዛል እና ውይ አያሳዝንም? እንደው እግዚአብሔር እውነቱን ነው። ሳናቅ መገረዛችን ትዝ ይላችኋል? ወንዶች ያን የቆሰላችሁት ያለቀሳችሁ ትዝ ይላል። ማትችለው ሲሆን በማታስተውልበት ጊዜ ጥሩ ነው። ይሄ ደግሞ በጣም የዘላለም ጥፋትና ፍርድ ነው። ስለዚህ እግዚአብሔር በሌለንበት ገደለን። ማን ተተክቶ ሞተ? አቤት ማን ተተክቶ ሞተ? ስለዚህ የኢየሱስ ሞት ምን ይባላል? ኢየሱስ ሞቱን ሞተ፣ ሞታችንን ሞተ። ሞተ ነው ሞተልን ነው። አብርሃምስ ሞተ። ኢሳያስ ሞተ። ሕዝቅኤልስ ሞተ። እንትና ምን ሆነ? ሞተ። የምስራቁ ምን ሆነ? ሞተ። የምዕራቡ ምን ሆነ? ሞተ። ኢየሱስሳ ሞተልን።
አይደለ? ዴቭ ተወለደ፣ አስቴር ተወለደች፣ በቀለ ተወለደ አይደለ? ኢብራሂም ምን ሆነ? ተወለደ። ሙሳ ምን ሆነ? ተወለደ። ኤቭሪባዲ ምን ሆነ? ተወለደ። ኢየሱስሳ ሕፃን ተወለደ። ሕፃን ተወልዶልናል። ማርያም አቅፈው ምን ትላለ? በድርቅና ወንድ ልጅም ተሰጥቶናል። ማን ያቀፈው? ማርያም። በድርቅና ምን ትላለ? ተሰጥቶናል። እግዚአብሔር ይመስገን። የማን ነው? የማን ነው? አቤት የኛ ነው። የኛ የቀረው ኤቭሪባዲ ምንድነው የሚሆነው? ተወለደ፣ ከዛስ ሞተ። ኢየሱስስ ተወለደልን፣ ቀጥሎስ ሞተልን። ኧረ በእናታችሁ ለዩ። ኢየሱስን አትደባልቁ ከነ አብርሃም ጋር፣ ኧረ ከነ ፓስተር ጋር አትደባልቁት። የእግዚአብሔር ልጅ ነው፣ ከሰማይ ነው የመጣው። ስለኛ ተወለደ፣ ስለኛ ኖረ፣ ስለኛ ሞተ፣ ስለኛ ከሙታን ተነሳ፣ ስለኛ በቀኙ ተቀመጠ፣ ስለኛ በክብር ይመጣል፣ ከኛ ጋር ይነግሳል። መጽሐፍ ነው የሚለው። ኢየሱስ ሁሉ ነገሩ ስለማን ነው? ስለኛ ነው። ይሄ መጀመሪያው ፍርድ ነው። ክብር ኢየሱስን ለሰጠን ለአባቱ ይሁን፣ መጽሐፍ እንደሚል ማለት። ስለዚህ የአምስቱ ፍርዶች የመጀመሪያው ምንድነው? በአማኝ የእድሜ ዘመን ኃጢአት ላይ ፍርድ ተፈጽሟል። የዛሬ 2000 ዓመት ውጤት ምንድነው? ለኢየሱስ ሞት ለኛ የዘላለም ሕይወት። ሁለተኛ የፍርድ አይነት በዚህ የተጠቀመ ክርስቲያን ዳግም የተወለደ እግዚአብሔርን ልጅነት ያገኘ በእግዚአብሔር ልጆች ወይንም ዳግም በተወለዱ ልጆች ወይንም በዳኑ አማኞች ላይ በምናቸው ላይ? በስጋቸው ላይ የሚፈጸም ፍርድ ነው። ሁለተኛው ፍርድ በምናቸው ላይ? አቤት በስጋቸው ላይ። እሺ ትጀርዬ እሺ አባዬ ማየ የሚባል እሱኛው ማለት ነው። በአማኞች ብቻ። ይሄኛው ሁለተኛው ፍርድ በሙስሊም ላይ አይፈጸምም፣ በአይሁዲ ላይ አይፈጸምም፣ በቻይና ላይ አይፈጸምም፣ በሳውዲ አረቢያ ላይ አይፈጸምም። ይሄ ፍርድ የሚፈጸመው የእግዚአብሔር ልጅነት በተቀበሉ ከፊት ለፊታቸው ርስት ያው ርስት የተዘጋጀላቸው በሰማይ ርስት ለተጠበቀላቸው ለወራሽ ልጆች ብቻ የተዘጋጀ ፍርድ ነች። ሁለተኛዋ ፍርድ በአማኞች ምን ላይ? በእግዚአብሔር ልጆች ምን ላይ? ስጋ ላይ። በማን ላይ ነው ፍርዱ የሚፈጽመው? በአማኞች ወይም ዳግም በተወለዱ የእግዚአብሔር ልጆች በምናቸው ላይ? በምናቸው? በስጋ ላይ የሚፈጸም ፍርድ። ይሄ በማን ላይ ነው የሚለው ነው። ፍርዱ የሚፈጸምበት ምክንያት ምንድነው? ምክንያቱ ምንድነው? በአማኞች በስጋቸው ይፈረድባቸዋል፣ በስጋቸው ይቆነጠጣሉ፣ ይቀጣሉ። የፍርዱ ምክንያት ምንድነው? የተገለጠ የኃጢአት ልማድ ሲኖር። ሁሉም አማኝ ይደክማል፣ ይስታል። አፉ፣ ጆሮ፣ አይኑ ማይስታል። ለዚህ ቤት የማይስት የሞተ አንድ ሰው ካለ ይስታል አይደል? ይስታል። እና ይሄ ፍርድ ይመለከተናል? አይመለከተኝም። የምን ኃጢአት? የአማኞች ምን አይነት ኃጢአት? የተገለጠ የኃጢአት ልምድ ምንድነው እሱ? በአማኞች ስጋ ላይ ቅጣት የሚያመጣው የተገለጠ ኃጢአት። የተገለጠ ኃጢአት ምን ማለት ነው? ጳውሎስ ምን አለ? የአንዳንዶቹ ኃጢአት የተገለጠ ነው፣ ፍርድን ያመለክታል። ሌሎችን ወይም ሁላችንን ግን ኃጢአት ምን ያደርገናል? ሁልጊዜ ይከታተለናል። ኃጢአት የማይከተለው ሰው እዚህ ውስጥ ማይከታተለው ቶሎ የሚከበንን ኃጢአት እያስወገድን ቶሎ ምን የሚለን ኃጢአት ሁሌ ይከበናል። እዚህ ውስጥ ይመላለሳል። እዚህ ላይ ክፉ ቃል መጥቶ ያውቃል። አንዳንዴ ሳትወደው ግድ ያመልጣል። ተናግሮ አናጋሪ ያናግራቸዋል። ይሄንንም ስትይዙ እዚህ ውስጥ ያለው ይሄዳል። አንዳንድ ሰው ሙሉ ሰውነቱን ሸፍኖችን ብቻ ሲከፍት እንዴ ዋናው እኮ ይሄኛውን የሚያስገባው እንደውም ሙሉውን ከፍተው ይሄን ብትይዘው ይሻላል። አንዳንድ እንግዲህ ሰው ይሞክራል እንዲህ ሲያረግ ይሞክራል። ሰው ሞካሪ ነው ሁሉ ጊዜ፣ ግን አንድም ቀን ተሳክቶለት የማያውቅ ነው። ሁሌ በኃጢአት ይፈተናል። ክርስትና ደስ የሚለኝ የመጀመሪያው ነገር እውነቱን ተናግሮ ነፃ ማውጣቱ።
አያባብልም። አንዳንዶች ናቸው እንጂ የሚመኙ እኮ ብዙዎች አይመኙ። አሁን ሼኩ አይመኙ፣ ጳጳሱ አይመኙ፣ ፓስተሩ እኮ ምንም ተመኝቶ መጽሐፍ ቅዱስ ኤቭሪባዲ ይመኛል። ምንም አባ መሸወድ የለም፣ ይመኛሉ። ፓስተር ምንም